እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። የዘላለም አምላኬና መድኃኒቴ ሆይ ጥብቀህ ረድተህ አግዘህ ተሸክመህ በሰላም ረድተህና ለዚህ ሰዓት አድርሰህ እግዚአብሔር አምላካችን ሆይ እናመሰግንህ ዘንድ የረዳህን እግዚአብሔር ሆይ በኢየሱስ ስም ክብር ላንተ ይሁን። አቤቱ እግዚአብሔር ሆይ ዛሬ በሚኖረን ትምህርት ደግሞ እግዚአብሔር ሆይ የልብህን መሻት እንድታወራን ፈቃድን እንድትገልጥልን በኢየሱስ ስም እንለምንሃለን። መልካምነት በዘመናት ሁሉ በእኛ ላይ እንዲገን፣ በእኛ ላይ ከፍ እንዲል፣ በእኛ ላይ እግዚአብሔር ሆይ አስፈሪነት በሕይወታችን ላይ እንዲበዛ በኢየሱስ ስም ጸልያለሁ። ዘላለም አምላክ እግዚአብሔር ሆይ ዛሬ በሚኖረን በጎ ሕሊና ይኑር በሚል ርዕስ ደግሞ እግዚአብሔር በፊት እናሳልፋለን። እግዚአብሔር ድንቅ ጊዜ እንድትሰጠን በኢየሱስ ስም እንለምንሃለን። ሁሉ ሲሆን ለአንተ ክብር ይሁን በኢየሱስ ስም አሜን። ሰላም ውድ ጌታ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ እግዚአብሔር አምላክ ዛሬ ስለወደደንና እድል ስለሰጠን በድጋሚ ይህን ቀን እንድናይ የረዳን እግዚአብሔር የተባረከ ይሁን። ዛሬ ከኔ ጋር አጠር ያለ ክፍል እንከፋፈላለን። ዛሬ ላካፍላችሁ የምፈልገው ርዕስ በጎ ሕሊና ይኑር በሚል ከአንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 18 እስከ 20 ባለው ክፍልን በማንበብ እንከፋፈላለን። ክብር ለኢየሱስ ይሁን። ምዕራፍ 1 ቁጥር 18 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ ሰጥሃለሁ። እምነትና በጎ ሕሊና ይኑር። አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና ከነዚህ እንዳይሰደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠዋቸው ሄሜኖስና እስክንድሮስ ናቸው እያለ ጳውሎስ ጢሞቴዎስን ሲመክረው እናያለን። ጳውሎስ ጢሞቴዎስን አንተ ልጄ ስላንተ ቀድሞ የተነገረ ትንቢት በእርሱ በተነገረ ትንቢት መልካሙን ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ ሰጥሃለሁ አለ። ለምንድን ነው ጳውሎስ በመጨረሻው ሰዓት ኦልሞስት ጳውሎስ የጢሞቴዎስ መጽሐፍን የመጨረሻ የጻፈው መጽሐፍ ነውና የመጨረሻው ጳውሎስ ጢሞቴዎስን ለምንድን ነው ሲሪየስ የመከረው ብለን ከዚህ ሐሳብ ውስጥ መነሳት እንችላለን። እና በጎ ሕሊና ይኑርክ። በጎ ሕሊና ከሌለ አንዳንዶች ሕሊናን ጥለው የሰው ልጅ ሕሊናውን ከጣለ ይዞት የሚመጣው ነገር አለ ማለት ነው። ልክ ሕሊናውን የጣለን ሰው ጳውሎስ ለጢሞቴዎስ ሲነግረው ያወዳደረው መርከቡ በባህር ላይ እየሄደ ግን ሹፌር የለውም፣ መሪ የለም፣ ካፒቴን የለውም። ስለዚህ ንፋሱ ወደ ነፈሰው ጎርፉ ባህሩ ወደ ተናወጠበት ይሄዳል ማለት ነው። ልክ የሰው ልጅም በጎ ሕሊና ከሌለው ልክ እንደዚህ መርከብ እየተናወጠ መጨረሻው ጥፋት ይሆናል። ይህንን ስላወቀ ጳውሎስ ጢሞቴዎስን ይመክረው ነበረ ማለት ነው። እና በዚህ ክፍል ውስጥ እኔ አንድ ጥያቄ ማንሳት ፈለኩና በዚህ ሐሳብ ላይ ከኔ ጋር ሐሳብ እንከፋፈላለን። የመጀመሪያው ጳውሎስ ለምንድን ነው ለጢሞቴዎስ ስለተነገረው ትንቢት መልካም ጦርነት ትዋጋ ዘንድ አደራ እልሃለሁ ብሎ ለምንድን ነው መልካሙን ጦርነት ተዋጋ ብሎ የለመነው? ለምንድን ነው ጳውሎስ ጢሞቴዎስን ያስጠነቅቀው የነበረው ከሚል አንፃር ከኔ ጋር አንድ 5 ዋና ዋና ነገሮችን እናውራና ደግሞ ወደ ሌላኛው ክፍል እንቀጥላለን። ክብር ለኢየሱስ ይሁን። ጳውሎስ የመጀመሪያው ጢሞቴዎስን መልካሙን ጦርነት ትዋጋ ዘንድ አደራ እልሃለሁ ካለው ነገር ውስጥ አንዱ ጢሞቴዎስ እውነተኛ የእምነት ልጁ ስለሆነ ነው። አንድ አባት እውነተኛ ልጁ እንዳይጠፋበት ስለሚፈልግ ልጁ በመልካም መንገድ አባቱ በተጓዘበት መንገድ ውስጥ ልጅ እንዲጓዝ ይፈልጋል።
እና ጳውሎስም በዘመኑ የሰራው መልካሙን ገድል ልክ ልጁ ያንን ገድል እንዲያስቀጥል ስለፈለገ እውነተኛ የእምነት ልጁ ስለሆነ ነው። ይህንንም ምዕራፍ 1 ቁጥር 1 እና 2 ላይ ታገኛላችሁ። መድኃኒታችን እግዚአብሔር ተስፋችን ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእውነት እውነተኛ ልጁ ለሆነ ለጢሞቴዎስ ከእግዚአብሔር ከአባታችን ከክርስቶስ ከኢየሱስ ከጌታችን ጸጋና ምሕረት ሰላም ይሁን እያለ እውነተኛ ልጁ ስለሆነ እንዲጠፋበት ስለማይፈልግ ጢሞቴዎስ እንዲያድግ ይፈልጋል፣ እንዲጠፋ አይፈልግም። ስለዚህ ጳውሎስ ጢሞቴዎስ የመጀመሪያና መልካሙን ገድል እየተጋደልክ መልካሙን ጦርነት እንድትዋጋ እለምንሃለሁ፣ አደራ ጭምር እሰጥሃለሁ ብሎ ጳውሎስ ጢሞቴዎስን ሲያስረዳው የነበረው ከዚህ አንጻር ነው። ሁለተኛ ጢሞቴዎስ ላይ የተነገረ ትንቢት አለ። ይህንን የምታገኙት ምዕራፍ 4 ላይ ነው የምታገኙት። ምዕራፍ 4 ቁጥር 14 ላይ ታገኛላችሁ። በተለይ በዛ ክፍል ውስጥ ይላል በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል ነው ብሎ ጳውሎስ ጢሞቴዎስን ይነግረዋል። ለምንድን ነው ያለው ስትባል ጳውሎስ በትንቢት የተሰጠው የጸጋ ስጦታ ስላለ ያንን ቸል እንዳይል ጳውሎስ ይፈልጋል። ለምን? ጳውሎስ በተጓዘበት ዘመን እንዲጓዝ ጌታ ኢየሱስ ክርስቶስን በሚያስከብር ዘመን ውስጥ እንዲጓዝ ጳውሎስ ስለሚፈልግ ጳውሎስ እግዚአብሔርን አስከብሮ እንዳለፈ ልጁ ጢሞቴዎስ ኢየሱስን አስከብሮ እንዲያልፍ ስለፈለገ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን ጸጋ ስጦታ ቸል አትበል። ለምንድነው ቸል ማለት ያሌለብህ ሲለው ማደግ በነገር ሁሉ እንዲገለጥ ይህንን አስበው፣ ይህንንም አዝወትረው። ቸል ካላለ ማደጉ በነገር ሁሉ ይገለጣል፣ ለብዙዎች መንገድ ይሆናል ማለት ነው። ስለዚህ እግዚአብሔርም ጳውሎስም የፈለገው ጳውሎስ በጎ ሕሊና እንዲኖረው ስለሚፈልግ ነው። ታዲያ ለምንድን ነው ጳውሎስ በጎ ሕሊና ይኖረው? ለምንድን ነው ቸል አትበል? ለምንድን ነው መልካሙን ጦርነት ተዋጋ፣ ያለ ድካም ያለ መፍዘዝ ተዋጋ ያለው ለምንድን ነው ብላችሁ ስታስቡ ጢሞቴዎስ ውስጥ የተሰጠ እግዚአብሔር ያስቀመጠው ስጦታ አለ። ዛሬ ያንዳንዳችን ውስጥ የተቀመጠ ጸጋ ስጦታ አለ። በኢየሱስ በዚህ ጸጋ ስጦታ ውስጥ መጽናት የምንችልበትን ጸጋ እግዚአብሔር ያልብሳል። ሶስተኛው መልካሙን የእምነት ገድል መጋደል ስላለበትና የታመነለትን ያንን የዘላለም ሕይወት አጥብቆ እንዲይዝ ጳውሎስ ስለሚፈልግ ነው። ልብ በሉ፣ አጥብቆ እንዲይዝ ያ መልካሙን ገድል መጋደል ስላለበት ጳውሎስ መልካሙን ገድል ተጋድሏል። ስለዚህ ያን ገድል ጢሞቴዎስ ማስቀጠል ስላለበት የታመነለትን ያንን የዘላለምን ሕይወት አጥብቆ እንዲይዝ ስለፈለገ ነው። ምዕራፍ 6 እዛው ምዕራፍ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ የምታገኙት ቃል አለ። ለዚህ ነው መጋደል ስላለበት የታመነለትን ያንን የዘላለምን ሕይወት አጥብቆ እንዲይዝ ጳውሎስ ስለሚፈልግ ነው። መልካሙን ጦርነት ተዋጋ ዘንድ አደራ እያለ ይለምነው የነበረው እግዚአብሔር ጌታ ኢየሱስ ክርስቶስም ከኛ የሚጠብቀው ነገር አለ። የምድር ኑሮ በጦርነት ውስጥ የታጀበ ነው። የምድር ኑሯችን በፈተና ውስጥ የታጀበ ነው። ግን በዛ ውስጥ የምድርን መከራ እየተጋደልን እምነታችንን አጽንተን የታመነልን ክርስቶስን ታምነልለት የዘላለምን ሕይወት አጥብቀን እንድንይዝ ጌታ ኢየሱስ ክርስቶስ ስለሚፈልግ ነው ዛሬም ለኛ የሚነግረን ማለት ነው። አራተኛው ጳውሎስ ጢሞቴዎስን አደራ ይልበት የነበረው እንደ ኢየሱስ በጎ ወታደር ሆነ አብረኸኝ መከራ ተቀበል ይሏል። እንደ ኢየሱስ በጎ ወታደር ሆነ
አብረኸኝ መከራ ተቀበል። ለምንድን ነው ጳውሎስ ይህንን ያለው ስትሉ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እስከ 3 ያለውን ላንብብላችሁ። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔ የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉት ለታመኑ ሰዎች አደራ ስጥ ይለውና እኔ የተቀበልኩትን ለአንተ አደራ ሰጥቻለሁ። ስለዚህ ከኔ የተቀበልኩን ደግሞ ለሌሎች መስጠትን ተማር። ብቻህን ይዘህ መሞትን ይዘህ አትሙት፣ ሌሎችን አፍራ፣ ለሌሎች አስተላልፍ ካለው በኋላ ቁጥር 3 ላይ እንደዚህ ይላል፣ እንደ ኢየሱስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። ጳውሎስ ሁሉንም መከራ ተቀብሏል። እንደ ኢየሱስ ወታደር ሆኖ ዱላውን፣ ስደቱን፣ ስድቡን፣ መሰደድን ሁሉንም ቀምሷል። ስለዚህ አንድ ወታደር ሁሉንም ፈተና እንደሚያልፍ አንተም ሁሉንም መከራ ሞትም ቢሆን መሰደድም ቢሆን መራብንም ቢሆን መጠማትንም ቢሆን እንደ ኢየሱስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። ያን ጊዜ መልካሙ ጦርነት እየተዋጋ እግዚአብሔርን ደስ የሚያሰኘውን የህይወት ኑሮ መኖር ትጀምራለህ እያለው ነው ጳውሎስ። ዛሬ እግዚአብሔር እኛንም በዚህ መንፈስ በኢየሱስ ስም ይባርከን። እንደ ኢየሱስ በጎ ወታደር ሆነን ለእውነት ለጽድቅ መከራን ለማለፍ ከባዱን የህይወት ፈተና አሸንፈን ለመውጣት እግዚአብሔር በዚህ በረከት ይባርከን። አምስተኛው ጳውሎስ ለምንድን ነው መልካም ጦርነት ይዋጋ ዘንድ አደራ እልሃለሁ ያለው? አምስተኛው ጳውሎስ የጨረሰበትን አጨራረስ መንፈሳዊ ጉዞ ልጁም እንዲጨርስ ስለሚፈልግ ነው። ጳውሎስ ሃይማኖቱን ጠብቋል፣ መከራ ተቀብሏል፣ ሁሉንም በምድር ላይ ያለውን ፈተና ተቀብሏል። ለዛ ነው ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ያንተ የልጄ ጢሞቴዎስ ህይወት በዚህ ህይወት የተመሰረተ እንዲሆን ነው። እኔ የጨረስኩት አጨራረስ አለ፣ እኔ የጨረስኩት የህይወት ጉዞ አለ፣ እኔ የጨረስኩት የህይወት መንገድ አለ። አንተስ እንዴት ነው መጓዝ ያለብህ? መልካሙን ገድል በመጋደል ሩጫህን በመጨረስ በምድር ኑሮ ውስጥ ከጌታ ጋር ከሆንክ ሩጫ ላይ ነው ያለው። ስለዚህ እኔ ሩጫዬን ጨርሻለሁ። በዛ ሩጫ ውስጥ ደግሞ በክርስቶስ የተቀበልከው ሃይማኖት አለ። ስለዚህ ያንን ሩጫና ያንን ሃይማኖት መጠበቅ እንዳለብህ፣ ስለዚህ እኔ የጨረስኩትን አጨራረስ አብረኸኝ እንድትጨርስ ስለምፈልግ ነው። ለምንድን ነው መጨረስ ያለብህ? ለምንድን ነው መልካሙን ገድል መጋደል ያለብህ ብሎ ጳውሎስ ከሚጠቅስለት አንዱ ቁጥር 8 ላይ ያለውን የራሱን ህይወት ለሱ ጭምር በመንገር ነው። ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ አንተንም የሚጠብቅ የጽድቅ አክሊል ነው። ይህንን የጽድቅ አክሊል ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ማለት እኔ ሩጫዬን ጨርሼ መልካሙን ገድል ተጋድዬ ሃይማኖትን ጠብቄ ስለተጓዝኩኝ የሚጠብቀኝ ክብር አለ፣ የሚጠብቀኝ ጽድቅ አለ፣ የጽድቅ አክሊል አለ። ያንን ራሱ ጌታ ያዘጋጀው የሰራው ስለሆነ ለእኔ ያስረክብልኛል። ገና የተሰራ አይደለም፣ ኦልሬዲ ተሰርቶ የጠበቀኝ ነው አለው። ያ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ልጄ ጢሞቴዎስ ልብ በል፣ አንተንም ይሄ አክሊል ይጠብቃል። ስለዚህ እኔ የጨረስኩበት አጨራረስ አለ፣ እኔ የጨረስኩበት አካሄድ አለ፣ እኔ የጠበቅኩት አጠባበቅ አለ። አንተም በዛ ህይወት ውስጥ ከኔ ጋር እንድትቀጥል ነው እያለ ጳውሎስ ልጁ ጢሞቴዎስን አደራ ይለዋል። እንግዲህ ሌላው በጎ ህሊና ለምን ያስፈልጋል? በጎ ህሊናስ እንዴት ይመጣል? ሁልጊዜ ማሰብ የሚገባ በጎ ህሊና ይኑር ተብለን ሲነገረን በጎን ህሊና እንዴት ልናመጣው እንችላለን? ሃው ከየት ሊመጣ ይችላል? ለዚህ ነው ጳውሎስ በጎ ህሊና ይኑር ለምን አለው? ለምን ይኑር? ለምንድን ነው ይኑር ያለው? ለምን?
ለምን በጎ ህሊና ይኖር አለው። እንግዲህ ጳውሎስ ለምን በጎ ህሊና ይኖርህ ካለው ነገር ውስጥ አንዱ ማየት የሚገባን በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ያለውን ክፍል በማንሳት ልንገራችሁ። የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ህሊና ግብዝነትም ከሌለበት እምነት የሚመጣ ፍቅር ነው ይላል። ልብ በሉ። በጎ ህሊና ከየት ነው የሚመጣው? እንዴት ይመጣል? በጎ ህሊና የትእዛዝ አንዱ ፍጻሜ ነው። ግን ደግሞ ሊሆን የሚችለው ቁጥር 5 እንደሚናገር ከንጹህ ልብና ሰው ንጹህ ህሊና እንዲኖረው ንጹህ ልብ ያስፈልገዋል። ንጹህ ልብ አለው ማለት ደግሞ በጎ ህሊና አለው ማለት ነው። ከበጎ ህሊና ነው። ንጹህ ልብ ያለው ንጹህ በጎ ህሊና ይኖረዋል። ንጹህ በጎ ህሊና አለው ማለት ደግሞ ምን አይኖረው ማለት ነው? ግብዝነት የለው። ግብዝነት ከሌለበት እምነት፣ ማስመሰል ከሌለበት፣ ለታይታ ከሚደረግ ነገር የሌለበት ግን ከንጹህ ልብ ከንጹህ ህሊና ግብዝነት ከሌለበት የሚመጣ ንጹህ የሆነ ፍቅር ነው። አያችሁ፣ በጎ ህሊና ሰው ሊኖረው የሚችለው ንጹህ ፍቅር በልቡ ሲኖረው ነው። ጳውሎስ ለዚህ ነው ለምንድን ነው በጎ ህሊና ይኖር ያለው? አንዱ ንጹህ ፍቅር እንዲኖረን። ንጹህ ፍቅር ካለ ንጹህ ልብ ይኖራል። ንጹህ ልብ አለ ማለት ደግሞ በጎ ህሊና ይኖርሃል ማለት ነው። በዚህ ክፍል ውስጥ የመጀመሪያው ከንጹህ ፍቅር ትእዛዝ የሚጨምር እንደሆነ ይናገራል። ሁለተኛው በሐዋርያት ሥራ ምዕራፍ 23 ቁጥር 1 ላይ ያለውን ክፍል ደግሞ በማካፈል ሊጀምር። ጳውሎስም ሸንጎን ትኩር ብሎ ተመልክቶ ወንድሞች ወይ እስከዚህ ቀን ድረስ በመልካም ህሊና ሁሉ በእግዚአብሔር ፊት ኖር ያለው አላቸው። የጳውሎስ ህይወት የኖረበት ጉዞ ራሱን ለጌታ አሳልፎ ከሰጠበት ጊዜ ጀምሮ በሸንጎ መካከል፣ በወንድሞች መካከል፣ አብረውት የእግዚአብሔርን ወንጌል በሚያገለግሉት መካከል ይንቀሳቀስና ይጓዝ የነበረው በበጎ ህሊና። ስለዚህ ጢሞቴዎስም በሚመላለስበት ጉዞ ውስጥ በሚያገለግልበት አገልግሎት ውስጥ በበጎ ህሊና በወንድሞች መካከል እንዲገኝ እግዚአብሔር ጳውሎስ ስለፈለገ ነው በጎ ህሊና ያለው። ሌላው በጎ ህሊና ሲኖር ሰው በጎ ህሊና ሲኖረው በወንድሞች መካከል በቅንነት፣ በወንድሞች መካከል በመልካም ህሊና፣ በወንድሞች መካከል በንጹህ ፍቅር፣ በወንድሞች መካከል በመዋደድ በጎ ህሊና በንጹህ ልብ ልንመላለስ የምንችለው በበጎ ህሊና ነው። ሁለተኛው እዛው ክፍል ውስጥ ቁጥር 19 ላይ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ ያለውን ክፍል እንመልከት። እምነትና በጎ ህሊና ይኑር። አንዳንዶች ህሊናን ጥለው መርከብ አለመሪ እንደሚጠፋ ከእምነት ጋር ጠፍተዋል። ስለዚህ ልጄ ጢሞቴዎስ በጎ ህሊና ከሌለ ትጠፋለህ። በጎ ህሊና ከሌለ መርከብ አለመሪ እንደሚጓዝ እንደዚሁ እየተጓዝክ ትጠፋለህ። እኔ እንዳትጠፋ ስለምፈልግ ነው በጎ ህሊና ይኑርህ ብዬ የምነግርህ። አንዳንዶች እንደጠፉ፣ አንዳንዶች እግዚአብሔር የሰጣቸውን ንጹህ ህሊና ንጹህ በጎ ህሊና ትተው ጥለውት ሲጓዙ አላማረባቸውም። መርከብ አለመሪ ነው እንደተጓዘ ነው እየተጓዙ ያሉት። ታዲያ አንተ ምርጫ ምንድን ነው? እንደነሱ መጓዝ ነው? እንደነሱ መሄድ ነው? እንደነሱ መሮጥ ነው ፍላጎት? እኔ ደግሞ ያ እንዲኖር በዛ መንገድ እንዲጓዝ ስለማልፈልግ በጎ ህሊና ይኖር። ለምን እንዳትጠፋ ስለምፈልግ ስላለ ነው ጳውሎስ እንዲጠፋ ያልፈለገውና በጎ ህሊና እንዲኖረው ያስፈለገው። በተለይ የሰው ልጅ በጎ ህሊና ሲኖረው
የዘላለም ሕይወት እግዚአብሔር በሚፈልገው መንገድ፣ እግዚአብሔር በወደደው መንገድ፣ እግዚአብሔር ባቀደለት መንገድ ውስጥ መጓዝ ይችላል። ምን ሲኖረው? በጎ ሕሊና ሲኖረው። በጎ ሕሊና ከሌለው ደግሞ ወደ ጥፋት ጉዞ ይጀምራል ማለት ነው። ከዚህ አንጻር አንድ ሰው በጎ ሕሊና ከሌለው ምን ይሆናል የሚለውን ደግሞ ከዚህ ጋር አያይዤ ላንሳ። ሰው በጎ ሕሊና ከሌለው የመጀመሪያው ይጠፋል። እንደምን? እንደ መርከቡ መሪ ከሌለው ንፋስ ይመጣል፣ ያናገዋል፣ ወደዛ ይወስዷል። ያኛው ሲያናገው ወደዚህ ይመጣል፣ ያኛው ወደዛ ሲወስደው ያኛው ይወስዳል። መጨረሻ ላይ መርከቡ ተሰባብሮ ከጥቅም ውጭ ይሆንና መጨረሻው መጥፋት ይሆናል ማለት ነው። ልክ እንደዛ ሁሉ የሰው ልጅ በጎ ሕሊና ከሌለው እንደዚህ መርከብ ይጠፋል ማለት ነው። እግዚአብሔር እንዳንጠፋ፣ እግዚአብሔር እንዳንወድቅበት፣ እግዚአብሔር እንዳንጠፋበትና ከፊቱ እንዳንሸሽበት በጎ ሕሊናን ያልብሰን። ሁለተኛ ወደ ስህተት እንገባለን። አንዱ የሰው ልጅ በጎ ሕሊና ከሌለው የሚገኘው ስህተት ውስጥ ነው። ይህንንም የት ነው ልናገኝ የምንችለው? በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 21 ላይ ያለውን ክፍል በማንበብ ልጀምርላችሁ። ይህ እውቀት አለን ብለው አንዳንዶች ስለ እምነት ስተዋልና፣ ጸጋ ካንተ ጋር ይሁን። ለምንድን ነው ያለው? ከቁጥር 20 ጀምሬ ላንብበው። ጢሞቴዎስ ወይ በውሸት እውቀት ከተባለ ለዓለም ከሚመች ከንቱ መለፍለፍና መከራከር እየራቅህ የተሰጠህን አደራ ጠብቅ። በዓለም ላይ የሚመች የሚመስሉ መለፍለፎች አሉ፣ አልፎም ደግሞ መከራከሮች አሉ። ምን የሚያደርጉ? ሰውን ከእውነተኛ መንገድ የሚያርቁ፣ ወደ ውሸት ዓለም የሚከቱ፣ የውሸትን እውቀት በሰዎች አእምሮ ላይ የሚጨምሩ አሉ። አንተ ግን የተሰጠ የእውነት እውቀት ነው። ከክርስቶስ የተቀበልከው እውነት አለ። ያንን እየጠበቅ የተሰጠህን ነገር አደራ አርገ እየጠበቅ ኑር። ይህንን ካደረግ አለው ይህ እውቀት አለን ብለው አንዳንዶች ስለ እምነት ስተዋል። የውሸትን እውቀት ይዘው እውቀት አለን ብለው ግን ምን ሆነዋል? ስተዋል፣ ከእምነት ወጥተዋል። ከአንተ ጋር ግን የእግዚአብሔር ጸጋ አለ። ከአንተ ጋር ጸጋው ይሁን። ምን እንድትሆን? ከስህተት እንድትርቅ፣ ከውሸት እንድትርቅ፣ ካስፈሪው ዓለም እንድታመልጥ ጸጋ ከአንተ ጋር ይሁን እያለ ጳውሎስ ጢሞቴዎስን በደንብ ይነግረዋል። ሌላኛውና ሶስተኛው ስተን እናስታለን። ምን ከሌለን? በጎ ሕሊና ከሌለን፣ እውነተኛው ነገር ከሌለን፣ ከእግዚአብሔር የተቀበልነውን እውነት በውስጣችን ካልተገነባና በጎ ሕሊና ከሌለን የራሳችን መሳት ሳያንሰን ራሳችን ስተን ሌሎች እንዲስቱ እናደርጋለን። ስለዚህ ልጄ ጢሞቴዎስ ወይ ከዚህ ተጠበቅ እያለ ይመክሯል። በተለይ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 18 ላይ ያለውን ክፍል ስናነብ እነዚህም ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ልብ በሉ። እነዚህም ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ከዚህ በኋላ ትንሣኤ የለም። ትንሣኤ ኦልሬዲ አልፏል። እናንተ ከዚህ በኋላ የሙታን ትንሣኤ አለ ብላችሁ የምታምኑት ውሸት ነው። ትንሣኤ ያኔ በኢየሱስ ጊዜ አልፏል፣ በቃ በኢየሱስ አልቋል ብሎም ያስተምራሉ። እናንተም ትንሣኤ አለ እያላችሁ እንዳትስቱ ብለው ያስታሉ። የሰው ልጅ በጎ ሕሊና ከሌለው ከመሳት አልፎ ሌሎችን ወደ ማሳት ይገባልና እግዚአብሔር ከዚህ መንፈስ ይጠብቀን እላለሁ። አራተኛው የሰው ልጅ በጎ ሕሊና ከሌለው ለሰይጣን ተላልፈን እንሰጣለን። ምን ከሌለን? በጎ ሕሊና ከሌለ።
ቁጥር 20 ላይ ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 20 ላይ ጳውሎስ የተናገረው ነገር አለ። ከነዚህም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኖስና እስክንድሮስ ናቸው። እነዚህ ሰዎች በጳውሎስ የአገልግሎት ሕይወት ውስጥ ከባድ ፈተና እንዲጋረጥበት ያደረጉ እየተከተሉ የጳውሎስን አገልግሎት ይጋፉ የነበሩ ናቸው። ግን ጳውሎስ ምን አደረጋቸው? ለሰይጣን አሳልፎ ሰጣቸው። ስለዚህ በጎ ሕሊና ከሌለን ምናደርገውን አናቅም ማለት ደግሞ ለሰይጣን ዓለም ተላልፈን እንሰጣለን። ለሰይጣን ዓለም እንዳንሰጥ ደግሞ እግዚአብሔር በጎ ሕሊናን በክርስቶስ ኢየሱስ በኩል በመንፈሱ ኃይል እኛን ያልብሳል። በጎ ሕሊና ከሌለን ተላልፈን እንሰጣለን። በጎ ሕሊና ከሌለን የሰይጣን መጫወቻ እንሆናለን። በጎ ሕሊና ከሌለን ከእግዚአብሔር ፕላንና ከእግዚአብሔር ዕቅድ እንወጣለን። እግዚአብሔር በበጎ ሕሊና አእምሯችንን ይባርከው እላለሁ። እንግዲህ እስካሁን ካየናቸው ነገሮች ውስጥ የሰው ልጅ በጎ ሕሊና ሲኖረው መልካሙን ገድል መጋደል ይችላል። እንደ በጎ ወታደር ሆኖ መዝለቅ ይችላል። ጳውሎስ የተጓዘበትን የሕይወት ጉዞ መጓዝ ይችላል። የእግዚአብሔርን ክብር አስከብሮ እግዚአብሔርን በሕይወቱ አስጠርቶ በሕይወት ዘመኑ እግዚአብሔርን አገልግሎ ያርፋል። ጳውሎስም በማረፊያው ዘመን ሊያርፍ በተቃረበበት ሰሞን ልጁ ጢሞቴዎስን ሲነግረው አስጠንቅቆ ነው የነገረው። ዛሬ በእኛም ዘመን እንደዚህ አይነት እውነትን የሚነግሩ ወንጌልን አስጠንቅቀው በሕይወታችን ላይ አስተምረውን እንዲያሳልፉን የሚያስፈልጉ አባቶች፣ እግዚአብሔር የቀባቸው አገልጋዮች ያስፈልጉናል። ያን ጊዜ እግዚአብሔር በታላቅ ክብር ከኛ ጋር ይሆናል። ወደ ማጠቃለያ ስመጣ አንደኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 4 ያለውን ክፍል በማንበብ ሐሳቤን ላጠቃልል እፈልጋለሁ። እኔ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። በጎ ሕሊና ሲኖረን እንግዲህ እንዳለ ጳውሎስ ለጢሞቴዎስ ሲነግረው እግዚአብሔርን በመምሰል ነው። በጎ ሕሊና ያለው እግዚአብሔርን በመምሰል ቀጥሎ በምን በጭምትነት ሁሉ እዩኝ፣ እንደዛ ነኝ፣ እንደዚህ ነኝ፣ እኔን እዩኝ በማለት ሳይሆን እግዚአብሔርን እንደያዘ ሰው ሰማይና ምድርን የፈጠረ እግዚአብሔር በውስጣችን እንዳለ በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይፈልጋል እግዚአብሔር። ከዛስ ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። በጎ ሕሊና ካላችሁ ልመናችሁ፣ ጸሎታችሁ፣ ምልጃችሁ፣ ምስጋናም ሁሉ ስለ ሰው ሁሉ መሆን አለበት። ይህን ልታረግ የምትችለው በጎ ሕሊና ሲኖር ነው። ሰው ሁሉ ላንተ አስፈላጊ መሆኑን፣ ሰው ሁሉ ላንተ ጠቃሚ መሆኑን የምታውቀውና ለዛ ሰው እግዚአብሔር እንዲሰማው፣ እግዚአብሔር እንዲያሳካለት በሚፈልገው ነገር ሁሉ ከጎኑ እንዲሆን ምትለምንለት፣ ምትጸልይለት፣ እግዚአብሔር እንዲሰጠው ምትማልድለት፣ እንዲያድነው ምትማልድለት፣ እግዚአብሔር ስለሰጠው ሰላም ምታመሰግንለት፣ አልፈ ተርፈ ለሰዎች ሁሉ ይህንን ልታረግ የምትችለው ብሎም ለነገሥታት ለመኳንንት ሁሉ መጸለይ፣ መለመን፣ መማለድ የምችለው በጎ ሕሊና ሲኖር ነው። ስለዚህ በዚህ ሕሊና ውስጥ እንድትበረታ ስለምፈልግ ነው አለው ጳውሎስ። ቁጥር 3 እና ቁጥር 4 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ
በእግዚአብሔር ሊደርሱ ማወቅ ሊደርሱ በሚወዱ በእግዚአብሔር በመድኃኒታችን መልካምና ደስ የሚያሰኘው ይሄ ነው። በቃ ሰዎች ወደ እግዚአብሔር እንዲመጡ እግዚአብሔርን እንዲወዱት መድኃኒታቸው አምላካቸው መሆኑን መልካምና ደስ የሚያሰኝ አምላክ እንዲኖራቸው ሊድኑ ወደ እውነት እንዲመጡ ከጥፋት እንዲያመልጡ ልታደርግ የምትችለው ልትጸልይ የሚችለው እግዚአብሔር የሚደሰትበት በጎ ሕሊና ሲኖር ነው እያለ ጳውሎስን ይመክረዋል። እግዚአብሔርን ደስ የሚያሰኘው ይሄ ነው፣ በጎ ሕሊና ሲኖር ነው። በጎ ሕሊና ስትጠቀም ነው። በጎ ሕሊናው ስትዘፈቅ ነው። በጎ ሕሊናው ስትኖር ነው። ስለዚህ እግዚአብሔር በዚህ ጸጋ እንዲባርክ ስለምፈልግ ነው ልጄ ወይ በጎ ሕሊና ይኑር ያልኩ እያለ ያስጠነቀቀው ነበር። ታዲያ ወደ ራሳችን ስናመጣው ለኛ በዚህ ዘመን በጎ ሕሊና አስፈላጊ ነው። ለመዳን፣ ለማምለጥ፣ ብዙዎችን ለማስመለጥ፣ ብዙዎችን ወደ እግዚአብሔር መንገድ ለማምጣት በጎ ሕሊና ያስፈልገናል። እግዚአብሔር በኢየሱስ ክርስቶስ በኩል ይባርከን። ለዚህ ነው ክርስትና በመፈክር የሚሆን ጉዳይ አይደለም። ክርስትና በወሬ የሚሆን ጉዳይ አይደለም። ክርስትና አውቃለሁ እንደዚህ ነው አምኜበታለሁ እግዚአብሔር እንደዚህ ነው እግዚአብሔርን አውቃለሁ ብለን ምንፎክርበት አይደለም። ክርስትና የኢየሱስን ሕይወት የምናይበት ስለሆነ ነው። ክርስትና እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ለኛ የከፈለውን ዋጋ የምንመለከትበት ነው። ክርስትና እስከ ሞት ነፍሳችንን አሳልፈን ለኃጢአት እስከ መስጠት ድረስ ኃጢአት አይገዛኝም ብለን ለኃጢአት ከሚገዛኝ ነፍሴ እግዚአብሔርን ታስከብራት ትሙት ብለን እስከ መወሰን ድረስ የሚያደርስ ነው። ክርስትና እስከ ሞት ምንቆጥርለት ጉዳይ። ክርስትና በዘመናችን ውስጥ እግዚአብሔርን ለማስከበር ኃጢአትን እምቢ፣ ዓለምን እምቢ፣ ክፉ ስራን እምቢ ብለን ምንቆርጥለት ጉዳይ። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ይህን መንፈስ በላያችን ላይ ያኑርልን። በጎ ሕሊና ከበጎ ልብ ከንጹህ ፍቅር የሚመነጭ ነው። በጎ ሕሊና ውስጣችን ከመንጻት የሚጀምር ነው። በጎ ሕሊና እግዚአብሔርን ከማየት እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ለኛ የፈጸመውን ያንን ገድል የምናይበት መንገድ ነው። ክርስትና እንደ በጎ ወታደር የምንጋደልለት፣ ሃይማኖታችንን የምንጠብቅበት፣ ሩጫችንን የምንጨርስበት ጉዳይ ነው። ስለዚህ እግዚአብሔር በዚህ በረከት እያንዳንዳችንን በክርስቶስ ኢየሱስ ስም ይባርከን። እግዚአብሔር ስለሰጠን ድንቅ ጊዜ፣ እግዚአብሔር ስለሰጠን መልካም ጊዜ የአምላካችን የእግዚአብሔር ስም ይባረክ። በተማርንበት በተረዳንበት ሁሉ ማወቅ እግዚአብሔር በዛ ውስጥ ደግሞ ተተክለን መኖር እግዚአብሔር በዛ ውስጥ ተተክለን መኖር እንድንችል ፍሬ ማፍራት እንድንችል 30፣ 60፣ 100 ማፍራት የምንችልበትን ጸጋ ካንተ ዘንድ እንድታለብሰን በኢየሱስ ስም እንለምንሃለን። አንተ ታላቅ አምላካችን ነህ። ስለዚህ ነው አንተን የምንለምን፣ አንተን የምንጠይቅ፣ አንተን ካንተን እግዚአብሔር ሆይ አብረህኑን በበጎ ሕሊና ባርከን የምንለው አንተ ከጎናችን ስለነበር እግዚአብሔር በዚህ በረከት ይባርከን። ስለነበረን ድንቅ ጊዜ የአምላካችን ስም የተባረከ ይሁን። እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ይባረክ። እግዚአብሔር ሆይ ጳውሎስ ልጁ ጢሞቴዎስን በጎ ሕሊና ይኑር፣ አንዳንዶች በጎ ሕሊናን ስተው መርከብ አለመሪ እንደሚሄድ ጠፍተዋል እንደሚል እግዚአብሔር ሆይ
ያለ መጥፋታችን ሚስጥር አንተ ነህ። አንተ ካለህልን አንጠፋ። እግዚአብሔር አምላካችን ሆይ አንተ በነገርከን፣ አንተ ባስተማርከን፣ አንተ እውነቱን በገለጥክልን በዛ መንገድ ውስጥ እግዚአብሔር መኖር እንድንችል፣ መሄድ እንድንችል፣ መጓዝ እንድንችል፣ መራመድ እንድንችል፣ መሄድ እንድንችል፣ መቆም እንድንችል፣ መራመድ እንድንችል በዚህ በረከት ውስጥ እግዚአብሔር ሆይ ስለምትባርከን ማላዲያሎቫኒያስ ዛካርዲያ ቫንቱስ ኬምባር ሃዲጋቫኒያስ እግዚአብሔር እያንዳንዳችንን በዚህ በረከት በኢየሱስ ስም ባርከን። እያንዳንዳችንን በዚህ ጸጋ ባርከን። እያንዳንዳችንን በዚህ ክብር በኢየሱስ ስም ባርከን። አንተን በመፍራት ላንተ በመንቀጥቀጥ ላንተ እግዚአብሔር ሆይ በመገዛት እግዚአብሔር ውስጣችንን ለፍቅር፣ ውስጣችንን በንጹህ ልብ፣ ውስጣችንን በበጎ ሕሊና እግዚአብሔር ሞልተን ካንተ ጋር መጣበቅ እንድንችል፣ ካንተ ጋር ይበልጥ አብረን መሆን እንድንችል በኢየሱስ ስም ባርከን። ክፉን እንድናስብ መልካሙን እንዳንገነዘብ አንተ የሰራህልን እንዳናይ በጎ ሕሊና እንዳይኖረን አእምሮአችንን የሚቋቋም የሚጋርድ የጨለማ ኃይል በኢየሱስ ስም የተመታ ይሁን። አቤቱ እግዚአብሔር ሆይ ስለወደድከን፣ ስለገዛህን፣ ድንቅን ስለምታደርግልን ደግሞ በልጅ በክርስቶስ ኢየሱስ በኩል ስለምትወደን እንባርካለን። በወደድከን በአንተ ባከበርከን በአንተ እግዚአብሔር ሆይ ልጆችስ ባደረግከን አንተ እግዚአብሔር ሆይ በአንተ ተስፋ አድርገን ካንተ ጋር እንጣበቃለን። በኢየሱስ ክርስቶስ በበጎ ሕሊና የባረክ ባርከን። እግዚአብሔር ሆይ በጎ ሕሊና በውስጣችን እንዳይኖር ክፋትን በአእምሮአችን ውስጥ የሚጨምር የጨለማ ኃይል የተመታ ይሁን። የጨለማ ጉልበት የተመታ ይሁን። የጨለማ ኃይል የተሰበረ ይሁን። የጨለማ ጉልበት የደቀቀ ይሁን። ታላቅነት በሕይወታችን ላይ በኢየሱስ ስም የገነነ ይሁን። እግዚአብሔር ሆይ አንተ ከማትወጥበት መንገድ እያንዳንዳችንን በኢየሱስ ስም መልሰን። አንተ በምትወጥበት መንገድ እያንዳንዳችንን ምራ። አንተ በማትደሰትበት መንገድ ላይ ከጉዟችን መልሰን። አንተ በምትወጥበት መንገድ ላይ በኢየሱስ ስም አራምደን። አንተ ጻድቅ ነህ፣ አንተ አባት ነህ። ስም ይባረክ። ሁሉ ሲሆን ላንተ ክብር ይሁን። ስለወደድከን ተመስገን። ስለ ሁሉ ከፍ በል። ስለነበረን ድንቅ ጊዜ ባርከን። በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ማንነቴ ሰዋዋለ